ሰላም ሰላም እንዴት ናችሁ? አለኝ መስከን እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ከተማው ላይ መነጋገሪያ ሆናችኋል። በ960 ምናምን ሺህ ብር ገደማ ቅድመ ክፍያ መሀል 22 ላይ የመኖሪያ አፓርትመንት እየሸጣችሁ ነው። ታዲያ ይህንን መረጃ ተመልካቾቼ ሰምተው ቢጠቀሙበት ብዬ አመንኩ። ስለዚህ ወደ እናንተ ብቅ አልኩኝ። ራስን ከማስታወቅ ጀምሪልኝ። ልክ ነሽ። አለም እባላለሁ። ማትስ ሪል ስቴት ውስጥ የሽያጭ አማካሪ ነኝ። ታዲያ ድርጅታችን እንዳልሽው በቅድመ ክፍያ በ10% ቅድመ ክፍያ ያለምንም የዋጋ ጭማሪ መሀል 22 ላይ ቤቶችን እየሸጠ ነው የሚገኘው። ይሄ አሁን የምንገኝበት ደግሞ ከዚህ በፊት ያስረከብነው ሳይታችን ነው። የምንታወቀው በጊዜው ቤቶችን በጥራት ገንብቶ በማስረከብ ነው። ፉል ፊኒሽድ አድርገን ነው እንደምታዩት እናስረክበው። ይሄ ሪሴፕሽን ቦታችን ነው። እንዴት አየሽው? አይ በጣም ቆንጆ ነው። ብዙ አይታወቅም። እኔም እዚህ ጎተራ አካባቢ ሳልሳገድም ይሄን ህንፃ አየዋለሁ። ማን ነው ል ነበር እንደኔ ማን ነው ለሚሉ እስቲ ባክግራውንዱን ስለ ማትስ የተወሰነ ንገሪኝ። ማትስ ሪል ስቴት እንግዲህ ከዚህ በፊት ከ10 ዓመት በፊት የተቋቋመ ድርጅት ነው። ወደ 3 የሚሆኑ ፕሮጀክቶችን አሁን ያለንበትን ጨምሮ በፉሊ ፊኒሽ ጥንቅቅ አድርጎ ያስረከበ ድርጅት ነው። ታዲያ ድርጅታችን ማትስ ሪል ስቴት በጣም የሚታወቅበት ምንድነው? ሳይቶቹን ቀድሞ በማስረከብ ነው። አሁን ያለንበትን መግቢያችን ጋር ያየሽውን ደግሞ ሌላ ሳይት እንዲሁም ደግሞ ቦሌ ስካይላይት ጀርባ ደግሞ አንድ በጣም ቆንጆ የሆነ ሳይት አለ። እሱንም ከተባለበት ጊዜ የ3 ወር እና የ6 ወር ጊዜ ቀደም እያለን በማስረከብ የምንታወቀው እና ለዚህ ደንበኞቻችን በጣም ምስክሮቻችን ናቸው። እንዲሁም ደግሞ የስኩል ኦፍ ቱሞሮ ሲስተር ካምፓኒ ነው የምታውቂው ከሆነ ትምህርት ቤቱ ስኩል ኦፍ ቱሞሮ ልክ ነሽ። እንግዲህ ልጆችንም በደንብ አድርገን እናንጻለን፣ ቤቶችንም በጥራት እንገነባለን ማለት ነው። በጣም ጥሩ ጥሩ ባክግራውንድ ነው ያለው። ስለዚህ አሁን ካስረከባችሁበት እንጀምር። በተወሰነ ህንፃውን አሳይኝና አዲስ ለሽያጭ ክፍት ወዳደረጋችሁት አካባቢው የት ነው? ለመኖር ምቹ ነው ወይ? ዋጋውስ እንደተባለው ነው ወይ የሚለውን በዝርዝር ትነግሪኛለሽ። እንደነገርሽኝ ይሄ ሪሴፕሽኑ ነው። ሌላ ምን ማየት እንችላለን? ነዋሪ ገብቶበታል አይደል? ሙሉ አስረክበናል። ይሄ እንዳየሽው ከመግቢያው ጀምሮ አይተሽው ከሆነ ኮምፓውንድ ነው ይሄ አፓርትመንት እና ታዲያ ይሄን በፉሊ ፊኒሽ ነው ያስረከብነው። የልጆች መጫወቻ እንዲሁም ደግሞ ጂም፣ ዘመናዊ የሆነ ጂም፣ ቴራስ፣ ቆንጆ ቴራስ በደንብ አዲስ አበባን ማየት የምችይበት። ታዲያ እዚህ ህንፃ ውስጥ የሚገኙትን የተለያዩ ነገሮችን ደግሞ ነዋሪዎችን ሳንረብሽ እንዳልኩሽ በደንብ አሳይሻለሁ። በጣም ጥሩ። 2 ሊፍት ነው ይሄ ህንፃ? 2 ሊፍት ነው ያለው። ስታንድ ባይ የሆነ ጄኔሬተር አለው። ምንም አይነት የመብራት መቆራረጥ የለም። እንዲሁም ደግሞ ውሃው የከርሰ ምድር ውሃ አላቸው ማለት ነው። ምንም ችግር የሌለበት ህንፃ ነው። በዛ ላይ ደግሞ በዶላርም ነው የሚከራዩት። አሁን እነዚህ ህንፃዎች ሙሉ ቤቶች እንዳይሻቸው ሚኒመም 1500 ብር ነው የሚጀምረው እስከ 3000 ብር በዶላር የሚከራዩ ቤቶች ናቸው ማለት ነው። አሁን በዛ ዋጋ ነው የተከራዩት። አክቹዋሊ ጎተራ አይደለም? ልክ ነው። ጎተራ በጣም ተወዳጅ ሰፈር ነው። ታዲያ እዚህ ህንፃ ውስጥ ደግሞ ይህንን የመሰለ ቴራስ አለን ማለት ነው። ቴራሱ ላይ ቅድም እንዳሳየዎች ደግሞ ጂሙን አይተሽዋል። ሰፊ የሆነ ጂም አለው፣ የልጆች መጫወቻ አለው፣ እንዲሁም ደግሞ አዳራሽ አለ ራሱን የቻለ ለሰርግ እንዲሁም ለፕሮግራም የሚሆን አዳራሽ አለ። ታዲያ ሰዎቹ ደንበኞቹ እንዳይቸገሩ ደግሞ እዛው ጋር ኪችን አዘጋጅተንላቸዋል። የተለያየ ፕሮግራም ማዘጋጀት ቢፈልጉ ኪችን አለው። እዚህ የምናየው ቴራስ ላይ እንደዚሁ ኪችን አለው፣ መታጠቢያ ቤቶች አሉ። ሰው ፕሮግራምን በነፃነት ማካሄድ ይችላሉ ማለት ነው። በጣም ቆንጆ እንዳልኩሽ ጎተራ በጣም ምርጥ ሰፈር ነው። ቪውም ደስ ይላል። ቴራሱም ላይ የጠቀሽልኝ ነገሮች አንድ ሰው እንደ ነዋሪ በተለይ አፓርትመንት ላይ ሲኖር አስፈላጊ የሚላቸውን ነገሮች በሙሉ ያሟላ ነው። ግን ያሁን የመጣሁበት የ22ቱ ሳይታችሁ ነው እና እዛስ ላይ በተመሳሳይ እነዚህን ሁሉ አሚኒቲዎች አሟልታችኋል ወይ ስገነቡ? በተጨማሪ ደግሞ ከአካባቢው ጀምሪልኝ እና ምን ያህል ምቹ ነው ለመኖር? እንግዲህ 22 ከዚህ በተሻለ ከዚህ በበለጠ መልኩ ነው እዛ ያዘጋጀናቸው አሚኒቲዎች ማለት ነው። ከሎኬሽኑ ሲጀምርልሽ 22 ከቦሌ መድኃኔዓለም ወደ 22 የሚወስደው መንገድ ቅዱስ ገብርኤል ሆስፒታልን የምታውቂው ከሆነ እዛው አጠገብ ላይ የሚገኝ ነው ሳይታችን ማለት ነው። ስለዚህ ለመኖሪያ የሚሆን በጣም ጸጥ ያለ እንግዲህ 22 ታውቂዋለሽ ሞቅ ያለ ሰፈር ነው። የኛ ደግሞ ጸጥ ያለ ቦታ ላይ የሚገኝ ለመኖሪያ የሚሆን ለኢንቨስትመንት ደግሞ በጣም ተመራጭ የሆነ ሎኬሽን ላይ ነው የሚገኘው። ስለ ሎኬሽኑ ብዙ ማውራት አይጠበቅብኝም፣ ሁሉም ሰው እንደሚያውቀው ማለት ነው። እንደዛ አይነት ነው። አሁን ይዘን የመጣነው ፕሮጀክት ደግሞ G+22 ህንፃ ነው። ወደ ላይ 2 ቤዝመንቶች ይኖሩታል። እንዲሁም ደግሞ ሰፊ የሆነ ቴራስ ይኖረዋል። ከዚህ የሚበልጥ 1300 ካሬ ላይ ያረፈ ህንፃ በመሆኑ በጣም ሰፊ የሆነ ቴራስ ነው የሚኖረው እዛ ማለት ነው። ታዲያ ምን የተለየ ነገር አለው እዛ ህንፃ ላይ ካልሽኝ፣ አንደኛ የሚለየው ፓርኪንጉ ነው።
ሁለቱ ቤዝመንቶች ፕላስ ግራውንዱ አንደኛ ሁለተኛ እና ሶስተኛ ፍሎር ፓርኪንግ ናቸው የሚሆኑት 6ቱን ፍሎር ማለት ነው። ይሄ ማለት ትንሿ ቤድሩም ዋን ቤድሩም ሳይቀር የፓርኪንግ የራሱ የሆነ አሳይ እንደሆነ ፓርኪንግ ይኖራቸዋል። ለሰው ብቻ አይደለም ለመኪኖቻችንም ሊፍት አለ ካር ሊፍት ይኖረዋል። እውነት ያው 6 ስለሆነ ማለት ነው እሱ ይኖረዋል። ከዛ በተጨማሪ ደግሞ ቴራስ ላይ ብዙ ነገሮች አሉ። የልጆች መጫወቻን ያካትታል። እንዲሁም ደግሞ ጂም ዘመናዊ ሌክዠሪ የሆነ ጂም ይኖረዋል። ከዛ ፕሮግራሞች የሚዘጋጁበት አሁን እንዳየሽው ኦፕን የሆኑ ኪችኖች የሚኖሩበት ደግሞ እዛው ቴራስ ላይ እንደ ካፌ አይነት ቫይብ ያለው እንደ ክለብ ሃውስ አይነት ቫይብ ያለው ቦታም ይኖረናል ማለት ነው። ልጆች መጫወቻውንም እዛ ነው የሚያካትተው። ሌላ ደግሞ ብዙ ጊዜ ኢሹ የሚነሳው ምንድነው የሴኩሪቲ የደህንነት ጉዳይ ነው። ሶ እኛ ጋር ሁሉም ፍሎሮቻችን ከታች ከቤዝመንቱ ጀምሮ ሲሲቲቪ ካሜራ የተገጠመላቸው ናቸው። 24 ሰዓት ደህንነቱ እየተጠበቀ ነው የሚሆነው። በጣም ቆንጆ የሆነ ደግሞ ሪሴፕሽን ይኖረናል ማለት ነው እዛኛው ሳይታችን ላይ። ሊፍት ደግሞ እንደዚሁ 3 ሊፍት ነው የሚኖረው ህንፃው ማለት ነው። ለሰው ብቻ ሳይሆን ለእቃም ሊፍት አለ። አንድ ዘመናዊ ደግሞ ለእቃ ብቻ የሚሆን በጣም ሰፊ የሆነ ሊፍት አለው። ሶ ሊፍት አለ ካልን ደግሞ ስታንድ ባይ ጄኔሬተር ግዴታ ነው፣ ወሳኝ የሆነ ነገር ነው። ስለዚህ 24 ሰዓት የውሃም የመብራት መቆራረጥ አይኖርም ማለት ነው። የከርሰ ምድር ውሃ አለ እንደዚሁ ጄኔሬተርም አለን ማለት ነው። በተጨማሪም ደግሞ የፋየር አላርም ሲስተም የተገጠመላቸው ናቸው ቤቶቻችን ማለት ነው። ስለዚህ ደህንነቱ በጣም ሴፍ ነው። እንዲሁም ደግሞ ታውቂያለሽ አሁን የነዳጅ መኪኖች እየቀሩ ነው፣ ኤሌክትሪክ መኪኖች ናቸው እየመጡ ያሉት። ስለዚህ የኤሌክትሪክ ካር ቻርጅ ደግሞ በየስቴሽኖቻችን በየፓርኪንጎቻችን አለን ማለት ነው። ይሄን ሁሉ ነገር ያካተተ በጣም ሌክዠሪ የሆነ አፓርትመንት ነው 22 ላይ እንግዲህ እየገነባን የሚገኘው። በጣም ጥሩ። ያው 22ም አምሮባታል። 22ን የሚመጥን ነው። በዚህ በነገርሽኝ ስታንዳርድ ከሆነ አንድ ነዋሪ አፓርትመንት ላይ የሚያስፈልገውን ነገር አሟልቷል። የራሱ በራሱ አንድ ራሱን የቻለ ኮምፓውንድ ወይም ደግሞ ግቢ ነውና በጣም አሪፍ ይመስለኛል። እንግዲህ በቃላችሁ መሰረት ተገንብቶ ለደንበኞች ከተረከበ ግን ከባለ ስንት መኝታ ጀምሮ ነው ማግኘት የሚችሉት? የ22ቱ ሳይታችን ላይ ከባለ አንድ ጀምሮ ከትንንሽ ካሬዎች ጀምሮ ማግኘት ይቻላል። ባለ አንድ መኝታው በ80 እና 82 የካሬ አማራጭ ማግኘት ይቻላል። ባለ ሁለት መኝታውን ደግሞ ከ124 እስከ 142 የካሬ አማራጮች ማግኘት ይቻላል። ባለ ሶስት መኝታውን ደግሞ በ165 እና 174 የካሬ አማራጭ ማግኘት ይቻላል። ታዲያ ቤቶቹ 9 አይነት ዲዛይኖች አለ። ስለዚህ አንድ ሰው አንድ ቤትን ሲገዛ ዋን ቤድሩምን የተለያየ አይነት አማራጭ በተለያየ አይነት ዲዛይን ማግኘት ይችላል። ኪችኖቻችን ደግሞ የሀበሻን ፍላጎት ያሟሉ ናቸው። ክሎዝ ኪችኖች ነው የምንጠቀመው። ኦፕን ማድረግ የሚፈልግ ሰው ደግሞ ኦፕን ኪችንም የሚመች አይነት ቦታዎች አለ። ከዛ በተጨማሪ ሁሉም ቤቶቻችን ላይ ላውንደሪ ስፔስ አላቸው ማለት ነው። ላውንደሪ ያካትተናል። 3 ቤድሩሞቹ ላይ ደግሞ ሜድስሩም የሚፈልግ የራሱ የሆነ ሜድስሩም፣ መታጠቢያ፣ እነዚህን ሁሉ ነገሮች ያሟሉ ዘመናዊ እንዳልኩሽ ሌክዠሪ አፓርትመንቶች ናቸው። አንድ ሌክዠሪ አፓርትመንት ሊኖረው ይገባል የሚባሉ ሁሉንም ነገሮች ያካተተ ነው ማለት ነው። በጣም ጥሩ። እስቲ ዋጋቸውስ? እሺ ዋጋችን እንግዲህ አሁን በጣም ልዩ የሆነ ቅናሽ ላይ ስላለ ይሄንን ቁጭ ብለን ቢሮ በደንብ በሰፊው አወራሻለሁ። ኦኬ ሶ ወደዛ እንሂድ። ሶ እንግዲህ ወደ ቢሮአችሁ መተናል። እዚህ ልናወራ የመጣነው ስለ ዋጋው፣ ያከፋፈል ሂደቱ፣ እንደዚሁም ደግሞ እናንተ ጋር ምን ለየት ያለ ነገር አለ የሚለውን ነው። ከዋጋውን ጀምር እስቲ። ከአነስ ካለው ካሬ አነስ ካለው የመኝታ ክፍል አማራጭ ጀምሪልኝና ዋጋቸውን ንገሪኝ እስቲ። እሺ እንግዲህ ዋጋችን ጥሩ ሰዓት ላይ ነው የመጣሽው። ስለዚህ ቆንጆ ነገሮችን ነው የምነግርሽ። ምንድነው ባለ አንድ ባለ ሁለት እና ባለ 3 መኝታ ቤቶች እንዳሉ ነግሬሻለሁ። ሶ ባለ አንድ መኝታው አሁን ላይ ከ9.6 ሚሊዮን ብር ጀምሮ ነው እየሸጥን ያለ ነው። ምን መሰለሽ አጠቃላይ ክፍያው ለ10 ቤቶች ብቻ ያወጣ ነው ዲስካውንት አለ። 22 ላይ እንግዲህ በዚህ ዋጋ እየተሸጠ አይደለም። አሁን ላይ በካሬ 190 እና 200 ሺህ ብር ነው እየተሸጡ ያለ። እኛ ጋር በ108 ሺህ ብር ነው እየሸጥን የምንገኘው ማለት ነው። ለእነዚህ 10 ቤቶች ብቻ ነው ያወጣ ነው። አንቺም ደንበኞችም እንድትረዱት የምፈልገው ለ10 ቤቶች ብቻ መሆኑ ነው። ሶ ባለ አንድ መኝታውን በ9.6 ሚሊዮን ብር ነው እየሸጥን ያለ ነው። ቅድመ ክፍያው ደግሞ 960 ሺህ ብር ነው። ስለዚህ እኛ ጋር 960 ሺህ ብር ያለው ሰው የቤት ባለቤት መሆን ይችላል ማለት ነው። ባለ ሁለት መኝታውን ደግሞ በ15.2 ሚሊዮን ብር ነው ይዘን የመጣ ነው። ስለዚህ በ1.5 ሚሊዮን ብር 10% ብቻ ቅድመ ክፍያ ከኛ ጋር ቤቶችን መግዛት ይችላሉ። ባለ ሁለት መኝታ ስንት ካሬ ማለት ነው? ባለ ሁለት መኝታው ከስንት ካሬ መሰለሽ የሚጀምረው ከ124 ካሬ እስከ 142 ካሬ የተለያዩ አማራጮች ነው ያሉን። 9 አይነት የቤት ታይፖች ነው ያሉን። ሰው በጣም ብዙ አይነት አማራጮች የዲዛይንም የፕራይስም አማራጮች ይኖሩናል ማለት ነው።
ባለ 3 መኝታውን ደግሞ በ20 ሚሊዮን ብር ጠቅላላ ክፍያና ደግሞ በ2 ሚሊዮን ብር 10% ቅድመ ክፍያ ብቻ ነው ያቀረብነው። ስንት ካሬ ማለት ነው? ባለ 3 መኝታው 165 እና 174 ካሬ አማራጭ አለ። እነሱን ቤቶች በዚህ ዋጋ ነው ያቀረብነው። ሌላ ደግሞ ትንሽ ለየት የሚያደርገው ነገር ከነዚህ 10 ቤቶች ቀድሞ ለሚመጡ 5 ደንበኞች ብቻ ደግሞ ሌላ የተለየ ዲስካውንት ይኖራቸዋል ማለት ነው። ዋን ቤድሩሙን ቅድም 9.6 ሚሊዮን ብር ብዬሽ ነበረ፣ በ7.6 ሚሊዮን ብር ደግሞ መግዛት ይችላሉ ማለት ነው። ቀድሞ መምጣታቸው ብቻ ነው ያንን ቅናሽ እንዲያገኙ መምጣታቸው ይሄን ዲስካውንት እንዲጠቀሙ ያደርጋል። ምክንያቱም ምንድነው እንደዚህ አይነት ዲስካውንት እንድንሰጥ ያደረገን አሁን ፕሮሞሽናል ፕራይስ ላይ ስላለን ነው። ያው ማንኛውም ሪል ስቴት አንድ ሪል ስቴትን ሰርቶ ጨርሶ አዲስ ሲያወጣ ደግሞ ቀድሞ ለሚመጡ ሰዎች የሚሰጠው የተለየ ኦፈር አለ። ይቺ የፕሮሞሽኗ ዋጋ ማለት ነው። አሁን እሷን ያገኛሉ ማለት ነው 5 ሰዎች ኦልሞስት ዋን ቤድሩሙ ላይ 1.5 ሚሊዮን ብር ዲስካውንት ያገኛሉ ቀድሞ በመምጣታቸው በመደወላቸው ብቻ ነው። ቱ ቤድሩሙን ደግሞ በ12.7 ሚሊዮን ብር ያገኙታል። 3 ቤድሩሙን ደግሞ በ16.5 ሚሊዮን ብር ማለት ነው። በመሃል የ4 ሚሊዮን ብር ልዩነት ነው ያለው። 3 ቤድሩሙ ላይ እንደዛ አይነት ልዩነት ነው ያለው። እነዚህን ቅናሾች ያገኛሉ። ከ10 ቤቶች በኋላ የምንሸጥበት ደግሞ ሌላ ዋጋ ነው ያለን ማለት ነው። በካሬ 120 ሺህ ብር ነው የምንሸጠው። ከዛ በኋላ የሚመጡ ደንበኞች ደግሞ በተለያየ ዋጋ ነው የሚስተናገዱት ማለት ነው። ይሄ ለዲስካውንቱ ብቻ ነው። መልካም እንግዲህ ቀድሞ መጥተው ይሄንን ቅናሽ ተጠቃሚ ከሚሆኑት መሀል ይሆናሉ ብዬ ተመልካቾቼን ተስፋ አደርጋለሁ። የአከፋፈል ሂደቱ ምን ይመስላል? በቅድመ ክፍያ ለሚገዛ ወይም ደግሞ ሙሉ ክፍያውን ባንዴ ላልከፈለ ደንበኞቻችሁ የአከፋፈል ሂደቱ ግንባታውን እያየ ነው ወይስ ደግሞ ያስቀመጣችሁት የጊዜ ገደብ አለ? በዛ ጊዜ ገደብ መሰረት ነው የሚከፍሉት? አከፋፈል ሁኔታው እንዴት ነው? እኛ እየሰራን እያሳየን ነው የምናስከፍለው። ምን ማለት ነው? ይሄ በፕሮግረስ ነው የሚከፍሉት። ቤዝድ ኦን ፕሮግረስ። ለምሳሌ 3ኛ ፍሎር ላይ ሲሆኑ ክፍያቸውን ይከፍላሉ። ቀጣይ 6ኛ ፍሎር እስክንደርስ እኛ ሰርተን እስክናሳያቸው ምንም አይነት ፔመንት አንጠይቃቸው። ካልተገነባ አይከፍሉም። ልክ ከፍለን ሰርተን ስንጨርስ እነሱ ክፍያቸውን ይቀጥላሉ ማለት ነው። ሁሌም የሚሆነው 10% ቅድመ ክፍያ ነው ሲገዙ 10%፣ ከዛ በፕሮግረስ 10% እያደረጉ ቤቱን ረከቡ ባለው ታይም ይከፍላሉ ማለት ነው። ይሄን ክፍያ ሲከፍሉ ቅድም የነገርኩሽን ዋጋዎች ሙሉ ሲከፍሉ ያለምንም የዋጋ ጭማሪ ነው። እኛ ጋር ብረት ጨመረ፣ ሲሚንቶ ጨመረ፣ ዶላር ጨመረ፣ ምንም አይነት የዋጋ ጭማሪ አይኖርም። መጀመሪያ በተነጋገርንበት ነው ክፍያቸውን የሚያጠናቀቁት ማለት ነው። ይሄ ደግሞ እኛም በደንብ በፍጥነት እንድንሰራ ያደርገናል። ምክንያቱም የዋጋ ጭማሪዎች ጫናኛ ላይ ነው የሚደርሰው። ዶላር ገበያው እያየሽ ነው፣ በየጊዜው ይጨምራል። እሱ በፍጥነት እንድንሰራም ያደርገናል እና ደንበኞች እንዲተማመኑብን ስለምንፈልግ ነው ያለምንም የዋጋ ጭማሪ እየሸጥን ያለ ነው ማለት ነው። መልካም። ሙሉ ክፍያው እዛ ውሉ ላይ የተጠቀሰውን ነው እስከ መጨረሻው ድረስ በዛ ገንዘብ ነው በተዋዋላችሁበት ነው ማለት ነው የሚቀጥለው። እስቲ እንደው ስለ ውል ካነሳው አይቀር ውላችሁ ላይ ምን ለየት ያለ ነገር አለ ወይም ደግሞ ማወቅ ያለባቸው ነገር ካለ እስቲ በተወሰነ እሱን ጠቀስ አድርጊልን። ኦኬ፣ ውላችን ላይ ምንድነው ያው ሁሉም ሪል ስቴት ማንኛውም ሪል ስቴት የሚያሟላት የሚገባውን ሁሉንም ነገሮች ያሟላን ሲሆን ከዛ ውጪ ግን የተለያዩ ነገሮችን ይዘን መጥተናል። አንደኛ ደንበኞች በደንብ እርግጠኛ እንዲሆኑ ኮንፊደንስ እንዲኖራቸው ነው ያካተትናቸው ነገሮች አሉ። ለምሳሌ ሪሴል ቫልዩ ሌላ ቦታ አይቻልም፣ ሲደረግም አይቻል አቅም ሰው እኛ ጋር ሪሴል አለ። ይሄ ማለት ግንባታ ላይ ያለውን ቤት መሸጥ ይችላል። ምሳሌ እናንሳ። ለምሳሌ አሁን ቀድሞ ላይ የሚመጣ አንድ ደንበኛ በ7.6 ሚሊዮን ብር ባለ አንድ መኝታውን መግዛት ይችላል። ከገዛ በኋላ ኔክስት 10 ውስጥ የሚገቡት ደግሞ በ9.6 ሚሊዮን ብር ነው። ያኔ በአንድ ወር ውስጥ ራሱ መሸጥ ቢፈልግ ቤቱን መሸጥ ይችላል ማለት ነው። ሲሸጥ ደግሞ እኛ ራሳችንን የምንሸጥላቸው እኛ ራሳችን ናቸው የምንጨርስለት። ይሄ ምን ይጠቅመዋል? ሌላ ነገር ደግሞ በመሀል መክፈል ቢያቅተው ለምሳሌ ለ1 ዓመት ያክል ከፍሎ በመሀል ላይ ክፍያ ቢያጥርበት ወይም አትርፎ መሸጥ ቢፈልግም ኤኒ ታይም መሸጥ ይችላል። የምንሸጥለትም እኛ ነን ማለት ነው። ይሄን የተለየ ነገር ያገኛል። ሌላው ደግሞ ምንድነው አሁንም ደንበኞች የበለጠ እምነት እንዲሰጣቸው በተለይ ደግሞ ዲያስፖራዎቹን ደግሞ ለነሱም እንዲሆን አድርገን ስለሆነ እየሰራን ያለውን ለነሱ እንዲመች አድርገን ምን አድርገናል? ማስረከቢያ ጊዜያችን አለ። በ2 ዓመት ተኩል ነው ቤቱን ጥንቅቅ አድርገን የምናስረክበው። ነገር ግን
በ2 ዓመት ተኩል ባታስረክቡስ የሚል ሰው የብዙ ሰው ስጋት አለ። እንደምታውቂው ሪል ስቴት ላይ በጣም ብዙ መጥፎ ነገሮች ናቸው የሚሰሙትና ባናስረክብ ምንድነው የምናደርገው? ለቀረንባት ለዘገየችዋ አለማስረከብ አይደለም እናስረክባለን። ለምን ዘገይባት እያንዳንዷ ወር ቅጣት ይኖረዋል። በመዘግየታችን ብቻ ከነወለዱ ነው ቤቱን ማስረከብ ግዴታችን ነው። ሶ ለዘገየንበት ወር ተቀተንም ነው እንትን ምንሰጣቸው ማለት ነው ቤቱን የምናስረክበው። ሶ ቅጣቱም ትንሽ ከፍ ያለ ነው። ከአንድ ቤት ሳይሆን ከቶታል ስታስቢው እንደ ካምፓኒ በጣም ትልቅ ኪሳራ ውስጥ ነው የሚከተን። ሶ ለዛ ነው በጊዜ በወቅቱ የምንጨምረው። ቅድም እንዳልኩሽ ዋጋ ጭማሪ አለመኖሩ ቶሎ እንድንሰራ ያደርገናል። እኛ ጋር ነው ጫና ምንት የሚፈጥረው። ለራሳችን ለራሳችን ስንል ነው የምንገነባው። በጣም ጥሩ። ሰው እንግዲህ አሁን የነገርሽኝ ዋጋ ዝርዝር አዲስ ለሽያጭ ክፍት ያደረጋችሁት የ22 ሳይታችሁ ላይ ነው። 22 አካባቢ እስቲ አሁን ላይ በተለይ በአጋጣሚ እዚህ ቅርብ ላልሆነ አገር ውስጥ ላልሆነ ለማያውቀው ለሪሴል ቫልዩ ምን ያህል ምቹ ነው የሚለውን አካባቢውን እንደ አካባቢ በተወሰነ ሲጠቀስ አድርጊልኝ። ኦኬ አካባቢው ነው እንደምታውቂው ስለ 22 ብዙ ማውራት አይጠበቅብንም። ሎኬሽኑም ደግሞ ቅድም በደንብ እንደነገርኩሽ ከቦሌ መድኃኔዓለም ወደ 22 የሚወስደው መንገድ ጋር ነው። ቅዱስ ገብርኤል ሆስፒታልን የምታውቂው ከሆነ እዛው ጎን ላይ ነው የሚገኘው፣ አጠገቡ የሚገኝ ሳይት ነው። ሶ 22ም ራሱ አንለውም፣ ለቦሌ በደንብ ቀረብ ያለ ሳይት ነው እና እዛ ጋር እንደምታውቂው በጣም 22 ላይ ሆቴሎች፣ ገስት ሃውሶች በደንብ ይበሳሉ። ይህ ማለት ምን ማለት ነው? ዲያስፖራው የምንበላው በጣም ብዙ ከውጭ ሀገር የሚመጡ ሰዎች ማረፍ የሚፈልጉት አብዛኛው ጊዜ ቦሌ አካባቢ ነው። ይሄ ማለት ለዛ ነው ብዙ ጊዜ ኪራይ እዛ አካባቢ ወደድም የሚለው። እንደገና ደግሞ ገስት ሃውስ ፍላጎትም እየጨመረ ያለው። ሶ ኖርማል አፓርትመንቶች ራሱ በዶላር ነው የሚከራዩት። እንኳን እንደኛ አይነት ሌግዠሪ አፓርትመንቶች ሳይቀሩ በዛ እየተከራዩ ነው የሚገሩት። ለማንሳት ያክል ከኛ እንደውም ይርቃል። ወደ 22 አደባባዩ አካባቢ ወደ ድንበሯ እዛ ዋን ቤድሩም 70 ሺህ ብር ነው የሚከራየው። 70 ሺህ ኢትዮጵያ ብር ማለት ነው። ኖርማል አፓርትመንት ነው፣ ሌግዠሪ አይደለም። ሶ ሌግዠሪ ሲሆን ደግሞ ምን ያክል እንደሚጨምር በዶላር አሁን ላይ 1200 1500 ነው የሚከራዩት። እነሱ ምን ያክል እንዳለው እንዲረዳ ነው። ሶ ለኢንቨስትመንት ሰው አይኑን ሳያሽ መወሰን ያለበት ትክክለኛ ቦታ ነው። ጥሩ እድልም ነው። አሁን ላይ ብዙ እየተሰራ አይደለምና እዛ አካባቢ በጣም ጥሩ እድል ነው። 22 እንደምታያት በጣም እያማረባት ነው፣ ያደገች ያለች ቦታ ናትና እዛ ጥሩ እድል ነው። ለዲያስፖሮች ደግሞ በደንብ ምቹ ነው። አብዛኛው ዲያስፖሮች በጣም የሚያስጨንቃቸው ነገር አከፋፈልና የዋጋ ጭማሪ ነው። እነሱ ነገር ደግሞ ለእኛ ጋር በጣም ምቹ ነው። የዋጋ ጭማሪ የለባቸውም። በ2 ዓመት ተኩል ነው ቀስ ብለው የሚከፍሉት። ከዛ ደግሞ ለኢንቨስትመንት በደንብ ምቹ ነው። ሲመጡ ደግሞ ለኤርፖርት በጣም ቅርብ ነው። ሳይቱ ሌግዠሪ ነው። በጣም ጥሩ የሆነ የኑሮ ስታንዳርድ ያለበት ቦታ ነው። ስለዚህ በዚህ ይጠቀማሉ ማለት ነው። መልካም። እንግዲህ እንደነገርሽኝ ቀድሞ ለመጡ 10 ሰዎች ያለው የተለየ ቅናሽ አለ። በተጨማሪ ደግሞ በጣም ደግሞ ቀደም ብሎ ለመጡ 5 ሰዎች እስከ 7 ሚሊዮን ብር ባለ አንድ መኝታ ቅናሽ ያገኛሉ። ለዛ ይሄን አማራጭ ተመልካቾቼ እናንተ ጋር መጥተው ዶክሜንቱን አገላብጠው ሎኬሽኑን አይተው እንዲሁም ደግሞ ሳይቱን ጎብኝተው ካመኑበትና መኖሪያ እዚህ ጋር ይሁን ብለው ከወደዱ ኢንቨስት እንዲያደርጉ ከእናንተም ገዝተው የቤት ባለቤት እንዲሆኑ ለኔ እንደኔ ጥሩ ይሆናል ብዬ አምናለሁ። ምክንያቱም 22ን በመንገዴም ከዛ ወደዚህ ስንመጣ እያየሁት ነበረ። በጣም አምሮበታል። እንዳልሽውም ደግሞ ለሪሴል ቫልዩ ሬንታልም እንዲሁ አካባቢው ላይ በደንብ ተፈላጊ ነው። ስለሰጠሽን ጊዜ በጣም ነው የማመሰግነው። ስለሰጠሽልኝ ኢንፎርሜሽን በጣም ነው የማመሰግነው። ከዚህ ቪዲዮ ስር ስልክሽን እናስቀምጣለን። በዋትስአፕ በቴሌግራም ሀገር ውስጥም ለሌሉ ተመልካቾቼ ባሉበት ሆነው አንቺን ኮሚኒኬት በማድረግ ኢንፎርሜሽን እንዲወስዱ መልክቴ ነው። አመሰግናለሁ። በመጨረሻ ማለት የምትፈልጊው ነገር ካለ? እኔም አመሰግናለሁ። ማለት የምፈልገው ነገር ምንድነው ቀድማችሁ በመምጣት ከነዚህ 10 ሰዎች መሀል እናንተም ተካታችሁ እድሉን መጠቀም ትችላላችሁ ነው ማለት የምፈልገው። ስለዚህ ቀጥታ እየደወሉ እኔን ማናገር ይችላሉ። አመሰግናለሁ። መልካም። እሺ፣ እኔም በደንብ ተንከባክበሽ ተመልካቾቼ በቅርብም ለሌሉት እንዳልኩት በቪዲዮ ኮል ሳይቱ እንድታሳያቸው ዶክሜንት በደንብ አገላብጠው ያለውን ነገር ተረድተው ከእናንተ እንዲገበዩ መልክቴ ነው። መልካም። እሺ፣ አመሰግናለሁ።